እንደተፈጠረ አላውቅም። አንደኛው ተነሳና ጩቤ ያወጣ ምናምን ነገር ወንድማችንን እንዴት ነው አንዲት የአማራ ሴት ተነስታ በዚህ ልክ እንትን ልትለው የምትችለው? በጣም በቃ ከዛ በኋላ ጣሉኝ። መጀመሪያ አልወደኩ ነበር፣ ለሶስት ሲሆኑ ግን አልቻልኩም፣ ወደኩ። ስወድቅ በጣም እየደበደቡኝ ነበረ በፎክስ በእርግጫ እዚህ ጋር እንትን ሲሉኝ አስታውሳለሁ። ማህፀኔ በጣም እየረገጡኝ ነበረ። ፀጉሬ እንዳያችሁት እዚህ ጋር ሁለቱን ስሬት ነቅሎት እንዳለ እዚህ ጋር መላጣ ነው። እንትን ብሎ አውጮ ፀጉሬን እናሳየን። ታችሁ የሞጃ አታድርጉ ባካችሁ። እንትን አቲንክ ይታያል። ያ ይታያል። ማሬ እያየን ሶስት ወንድ ለአንድ ሴት ማለት ነው። ጎንበስ በይ። ፀጉሯ ተነጭቷል እኮ ወንድ ልጅ እንደዚህ ሴት ለሴት እንኳን ያክል እና እኔ ማልቀስ አልፈልግም። በዚህ ሰዓት ፍትህ ነው የምፈልገው። አላለቅስም እንኳን አሁን ያኔም እንደዛ እየተመታው አላለቀስኩም። እኔ ማለት እኔ እንደዛም እየደበደቡኝ ስጠይቅ የነበረው ምንድን ነው ያደረግኩ የታቀኛለክ ነው ስለው የነበረው ለሶስት እንደዛ ሲደበድቡኝ፣ ማህፀኔን እንደዛ ሲረግጡኝ፣ ጥርሴ ኦልሬዲ ተሸርፏል፣ እግሬ ቁረጣት ነው እያለው ሲቀጠቅጡኝ፣ በጣም በምን ሲመቱኝ እንደነበር አላስታውስም። እግሬ ምልክቶች አሳያችኋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ ቁረጣት እግሯን ምናምን ነገር እያለው ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋ በጣም ነው እንትን እያሉኝ የነበረው። ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው። የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለግ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዚህ አካባቢ ሰው የለም ነበረ። ኦልሬዲ ነበሩ ያልኩ ሁለት ወንዶች፣ ሌሎች ሁለት ወንዶች ነበሩ። ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት ሶስት ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው ቢያንስ ፖሊስ ካደውሉም የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ኦሬዲ ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ፣ በስንት ሰዓት የሆነ እንትን እያሉ ነበረ። ጀማ ናቸው የእነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ ሲደበድቡኝ የነበረው ድብድብ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርግጥ ምን እያለ ነበር የሚደበድብሽ የነበረ መጀመሪያ ላይ ሲጀምሩሽ የአርባራ ሴት እንዴት ነው የኛ እንደም እንዴት ነው የአባ ገዳ እንደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች ልጅቷ። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔም ከኔ ጋር መሳፈጥም እኔ መምታት ትችላለህ፣ እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ አለኝ። እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶም እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለሁለት እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደባት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ
አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ። እስትራሃ ማለት አዳራሽ ማለት ነው። አዳራሽ ነው። እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም መንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላውቀውም ሲጀምር፣ ሁለታቸውን አላውቃቸውም። ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ። መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘውን ሊሄዱ ይፈልግ ነበረ። እኔ ይዞን ሄዶ ምን ሊያደርግን ይሁን አላውቅም። እውነት ለመናገር ህጋዊ አይደላችሁም ሁለታችሁም? ይቃማ የላችሁም? አይ ህጋዊ ነኝ፣ ወረቀቴ ወድቋል። ኦልሬዲ አላሳደስኩም። ሲቀጥል ደግሞ ከከፊል ጋር የሆነ ክስ ስላለብኝ ቀድያ አለብኝ። በሰዓቱ እንደተነሳው ከዛ ቦታ እንደነቃሁኝ ወደ ህግ ነበር እንትን ማለት የፈለኩት፣ ግን ምንም ነገር እንትን እያልኩ አልነበረም። ቆሜ መራመድ እግሬ መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦልሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ነበር። የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ህክምና እንኳን እንትን አላልኩም፣ ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው፣ የሆነ ፕሮሰስ ላይ ነች። ግዴታ እናቷ ሞባታል ምናምን ነገር መግባት አለባት፣ እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር ይች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለግኩም። ወደ ቤት ይወሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አለ። በቃ አንዴ ጆከር የሬስቶራንቱ ስም ምንድን ነው? ሬስቶራንቱ ስሙን ስጭኝ። ሬስቶራንት ሳይሆን አዳራሽ ነው የሚታየ። ምንም አይነት እንትን የለም። ሬስቶራንት ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኛው ፎቶውን አሳይም። በሌላ ሲሲቲቪ የሰጠኋችሁ ቁጥር ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ ሲመጣ ጓደኛው ቢላ ያወጣብን እና ቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ ያለው ሰውነቴ ደንዝዟል። ልጄ ልይ ነው ያልኩት። በቃ ልጄ ጋር ልደውል፣ ልትገለኝ ነው የመጣው አይደለ? ግደለኝ። ልጄ ጋር ግን ደውልና ልጄ ልየው። ስለ ልጅ አልልህም፣ በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ። ያለን እንትን ስለ ልጅ አልልህም፣ አይገባህም። ግን ልጄ ጋር ልደውልና ግደለኝ ነው ያልኩት። እሱ መጥቶ በቃ ይዛናቸውን እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ፣ ዋርኒንግ ይሰጠኛል። ምን ሆናችሁ ነው? እሺ ቀጥይኝ። ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ አንደኛው ይዞት ወጣ። አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ። ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ። ስልክ ቁጥሩ፣ ፎቶ፣ ስሙ ሀምዛ እንደሚባል አውቃለሁ። እነዛኞቹ አንደኛው ማን ነበረ ስሙ ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ። ፎቶቸውን አላገኘውም እስካሁን፣ ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል። በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር። አሁን ስልክ እንትን ፎቶውን አሳይ አውጭና ፎቶውን እሱ መጀመሪያ ሀገር ወግኛ ነው የምናውቀው። ቆይ ሽማ ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ? ተከትለን ሄድ ነው። እነሱ ፕሮግራም አለ ስላሉ ነው በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው። አንዴ ቆይ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት?
የሰው ፕሮግራም ላይ ነው የሄዱት። ፕሮግራም አለ ተባልን፣ ተነስተን አብረን ሄድን። ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉልኝ። አንድ ጊዜ ፀጉርሽን አንሺና አሳያቸው። ፊትሽ እየታየ ነው። እኔ አፈር ልብላ። ፀጉሯን በዚህ ልክ ጎትቶ የብሔር ስም እየተጠራ ወይ ማር እዩት፣ ስንት ስር እንደተነቀለ ፀጉሯ። የት አሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት? እስኪ በዚሽ ልጅ እናያቸዋለን። ፌሚኒስት ነን የሴት ጠበቃ ወይ የምትሉት እናያለን ነው። ጆርዲ አውርተውኛል ዛሬ። ቅድም እንትን ስላላልኩኝ ነው እንደዚሁ ስልኬ ኢንተርኔት ስላልነበረኝ አውርተውኛል። በኋላ ላይ እንትን እንላለን ብለውኛል። እና የልጁ ፎቶ ሕክምና ሄደሻል? አሁን እናንተ ስጠሩኝ ልሄድ ነበረ። የግል ሆስፒታል ሄጃለሁ። ትንንሽ ነገሮችን የሰጡኝ ፊቴን ነው ኤክስራ እያነሱልኝ ጭንቅላቴን እና ማህፀኔን ምናምን ግዴታ የመንግስት ሆስፒታል መሄድ አለብሽ ስላሉኝ ጉዳዩን እንትን መያዝ አለበት ስላሉኝ አሁን ልሄድ ነበረ። የመንግስት ሆስፒታል ሄጄ ግዴታ ወረቀት አጽፌ ወደ ፖሊስ እንትን ለማለት ጠበቃ እያወራሁኝ ነበር። አሁን እናንተ ስትመጡ እናንተ ጋር ልግባ ብዬ ነው መጀመሪያ የመጣው። ልክ እኛ ጋር ጨርስሽና ትሄጃለሽ። ምንም ችግር የለም። እናንተ ጋር ልጨርስና ፎቶውን አሳይኝ። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። የልቅሱ ምልክት አታስቀምጡ። ከቻላችሁ ኮመንት ሀሳባችሁን በኮመንት ፎቶውን አሳይኝ። ለምትፈልጊውን ነገር ሁሉ እንደ ሴት ከጎንሽ ነን። ይሄ ነው ፎቶ ፊቱ ሙሉ ፊት ለፊቱ እንደዚህ የሚታይበት የለም። ሞዴሬተር የኔ ሞዴሬተሮች ኮመንት እንዳለ የቲክቶክ ፖስታቸው እንትኖች እንዳለ ይሄው ኮመንቱን ዝጉት። አንድ ጊዜ ቆይ ልዘጋው ነው። ጆከር አንድ ጊፍት አትስጡ። አንዴ ራቅ አድርጊው። ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና ለብቻው አንዱን ፎቶ ስክሪንሻት ተደርጎ ይያዝ። ጆከር አረ ሁላችንም ቪዲዮ እንሰራበታለን። ገና ምንድነው ስክሪንሾት ብቻ ተደርጎ የሚያዙ በስልክ ፋሚሊ ጋር ከቤተሰቦቹ ጋር ያለው ፎቶ ይሄን በደንብ ታዩ። ለምንድነው ኮመንት የምከፍተው? ማን ነው የሚከፍተው? እኔ ስዘጋ ይከፍታሉ። ያማችኋል እንዴ ድናቁርት? እሺ ይሄኛው ልጅ ማለት ነው በደንብ እሺ ይሄ ማለት ነው። አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደው? እሺ አለፍ አድርገሽ እስኪ እናቲቱ ጋር ያለውን አሳይ። ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልክልናለች በዋትስአፕ። ኦልሬዲ ቲክቶክ ላይ ያለ ከቲክቶክ ነው ያነሳሁት። ስልክ አሁን ኮመንቱን ክፈቱት። ቸኮለችው ስልክ አይዞሽ፣ ዋትስአፕ ላይ አይዞሽ የኔ ቆንጆ አይዞሽ። ኢትስ ኦኬ። ኮመንቱን ክፈቱት ጋይስ። እሺ አመሰግናለሁ። በመጀመሪያ ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይ አይቻለሁኝ የሆነች ልጅ እዚሁ ሪያድ ላይ ከአሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መጥተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቀዋለሁ ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መጥተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገር አንድ ነገር ብሆን ከነሱ ውጭ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው። ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለብኝም። እንደ ሴትነት ነው እዚህ ጋር መጥቼ ፍትህ የጠየኩት። ምንም ነገር ግንኙነት የለኝም። አያቀኝም። ብዙ ሰዎች ሌላ ግንኙነት እንዳለ ነው ከዛ በፊት ትውውቅ እንዳለን ስላሰቡ እሱ ማብራራት ስለፈለጉ እውነት ይውጣልኝ፣ ይምጣ፣ ይጠየቅ። ከኔ ጋር ምንም አይነት ግንኙነት እንዳለውና ምን እንዳገናኘው ምን ለዚህ ነገር እንዳበቃው በቃ መውጣት ምንም አይነት አሁን እዚህ ጋር ምንም አይነት ግንኙነት ቢኖርሽም ለአንቺ ለሴት ልጅ ይሄ የሚሰነዘር ብትር አይደለም። ለአንቺ የሚገባ አይደለም። አይደለም፣ አይገባም፣ ለማንም አይገባም። ምክንያቱም ሲመጡኝ የነበረው ምት የበቀል አይነት ምት ነው። ቀኑ አይደለም ሳያቅሽ ፍቅረኛሽ ሆኖ አይደለም ፍቅረኛሽ ባልሽ ሆኖ ሴት ልጅ ላይ ወንድ ልጅ እጁን የሚሰነዝር ወንድ ልጅ በነገራችን ላይ እኛ ሴቶች ፓወር እንደሌለን ምናምን ነው የምታዩት። በቀደመተ አንድ ወንድ ልጅ ዘይት ተደፋበት ብላችሁ ደረታችሁን ስትደቁ የነበራችሁ ወንዶች አይተናችኋል። አንዳንድ ወንዶች ድንበር አልፋችሁ ሴት ልጅ ምንም ትሁን አልኳችሁ እች ልጅ አጥፍታም ቢሆን ምንም በድላም ቢሆን ወደ ሕግ ትወስዷታላችሁ እንጂ በዚህ ደረጃ የማጥቃት መብት የላችሁም። በመጀመሪያ ደረጃ ምንም ይፈጠር ምንም ነው ጥፋተኛም ብትሆን በድላም ብትሆን
አጥፍታ በቀልም ያለ ጥፋት አጥፍታ ብትሆን ሴት ልጅ ለሶስት ወንዶች እጃችሁን መሰንዘር ነውር ነው። ነውረኝነት ማለት ነው። ስለዚህ እኛ ደግሞ ጥግ ድረስ አንፋታችሁ እችን ድርጊት ያደረጋችሁ ወንዶች ማለት ነው። በነገራችን ላይ ከበሮ የምትመቱ ፌመስ እየመረጣችሁ ከበሮ የሴቶች ጠበቃ ነን የምትሉ ዛሬ ጥብቅናችሁን ደግሞ ማየት እንፈልጋለን። በቀደመታ ጆከር አይተሃል። እናንተ የሴት ጠበቃ የምትሆኑ ከሆነ አረብ ሀገር ላይም ላሉ ጭሁ ሲባሉ ፌመስ እየመረጡ የሴት ድምፅ የሴት ጆሮ መሆን የሚፈልጉ አሉ። ሴት ማንም ብሔሯ ምንም ትሁን ምንም ባንግላዴሽ ሴትም ትሁን ህንድም ሴት ትሁን ሴት ናት። ስለዚህ ለሁሉም ነው እኩል መቆም ካለባችሁ እኩል የምትቆሙት ማለት ነው። እስከ መጨረሻው ድረስ አለንሽ ከጎንሽ። ይሄ አሁን አይንሽ ደምሽ እንትን ያለው ደምሽ እንዲታበስ እስከ መጨረሻው ድረስ እናደርጋለን። ሳውዲ ውስጥ ደግሞ እነ አዚዛ አሉ ብዙ አሉ ወደ ህግም አካል ሰፖርት የሚያደርጉሽ እነ ማን ነው ሙቤ ሚዲያም አለ ሳውዲ ላይ በጣም ብዙ ስራ እየሰሩ ያሉ ማለት ነው። እነሱም ሳሪም ሁላችንም እንትን ብለን ዋጋቸውን እንዲያገኙ እናደርጋቸዋለን። እነዚህ ማንንም አይወክሉ። እኔ መሲ እሱ ብቻ ሳይሆን ይኸውልሽ ሰው በማንነት ተኮር ጥቃት መቆም አለበት። ገባሽ? የአማራ ሴቶች ምናምን እየተባለ ልትነካ ይገባል። አገር ላይ የምንታረደው አገር ላይ የምንደፈረው አገር ላይ የምንሳደደው ቤተሰቦቻችን በድሮን የሚያልቁት ይበቁናል። ስደት ላይ ግን ማንም እንዲህ የማድረግ መብት የለውም። በተለይ በማንነቱ ኖ እሱ ብቻ አይደለም። በነገራችን ላይ መሲ በቀደም ስትናገሪ ነበር፣ እኔም ስናገረው ነበር። ዛሬ ይህች ልጅ መልሳ መጣች። ትላንት ሚውት አርግ ይባላል። ትላንት ሀና ምንድን ነች? አረብ ሀገር ብዙ ዓመት የኖረ የመዳም ቅመም ነች። ለእርዳታችሁና ለችግራችሁ ለተለያየ ነገር ሲሆን የመዳም ቅመሞች ትሏቸዋላችሁ። እናንተ ለሴት የምትቆረቆሩ ሴቶች ግን የምትቆሙት ለማን ነው? ለፌመሶች እንደዚህ ጥቅም የምታገኙበት የተለያየ ጥቅም ለአረብ ሀገር ሴቶች እኮ ቢያንስ ተግተው በትተው በየቤቱ እየዞሩ እንደዚህ በሚጠቁበት ቤት እየዞሩ እኮ እርዳታ የሚሰጧቸው እነ ሳራና እነ መሲ ብርጅስቶን እነ ሙኒት ናቸው። እናንተ ጋር መጥተው ጌም ስትጫወቱ ታፕታፕ የሚያደርጉላችሁ ቁጭ ብላችሁ እርዳታ ሲባል የተለያየ ነገር እነሱ ቀድመ የሚደርሱ አንድ ቀን ለነሱ ዘወር ብላችሁ እንደ እንስሳ ነው የምታዩዋቸው። ግን ጌማቸውን እንኳን ተጫውተው ጌማቸውን ካሸነፉ በኋላ በስነ ስርዓት የመዳም ቅመሞች ብለው የሚያመሰግኑት ጥቂት ናቸው። ለምሳሌ እንደ ጉቺ አሉ 4 ወይ 5 እንጂ ጌማቸውን ኢቭን ተጫውተው አያመሰግኑንም ከናካቴው ማለት ነው። ገባ? የሚፈለጉት የኛ ልጆች አረብ ሀገር ላይ ያሉት ለፎሏቸው ለዩቱባቸው ቪዲዮቻቸው ቫይራል እንዲወጣ እንጂ እንደዚህ አይነት ጥቃት ሲደርሰንማ አይተናቸዋል እኮ። 2 ፌመስ ሰው ተነካ ብለው እንዴ ደረስ ሲደቁ እንደነበር በቀደም ጥያቄ ስንጠይቃት ነው ነቅላ ያወጣችሁ። ገባ? እኛ የምንፈለገው ለፎሎ ወይ የሆነ እርዳታ ሲኖር ወይ ቤቶቻቸው ሲቀዘቀዝባቸው የአረብ ሀገር ሴት ትፈልጋለች። ጉዳቷና ደሟ እንባዋ ላይ እንደዚህ ሆና ግን ስትመጣ እርስ በራስ ብቻ ነው አብረን የምንቆመው። ከዚህ በኋላ ደግሞ እኛም እኮ ጎራ መለየት እኮ ልጆቹን ጎራ ለዩ ካልን እኮ ጎራ ይለያሉ። ገባ? ሰው የሆኑት አብዛኞቹ ፌመስ ነን የሚሉ ጭምር በአረብ ሀገር ሴቶች ነው። እኛ ከሌለን ሁልሽም ባዶ ነሽ። ጌማችሁን ተጫውታችሁ የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉት እንደነ ጉቺ ዲቦራ የተወሰኑ ሰዎች ናቸው። የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉ እያንዳንዳችሁ ግን የአረብ ሀገር ልጆች ቤት መጥታችሁ አንድ ቀን አይተናችሁ አናውቅም። ፎሏችሁን ዝናችሁን ሰብስባችሁ ማለት ነው። እሱ ብቻ አንድ ጊዜ ተርትሽንም ሁሉንም አሳይ። ሪከርድ ተደርጎ ስለሚለቀቅ ሪከርደሮች ስላሉ አሳይ። ፀጉርሽን መልሰሽ አሳይ። አሳይ ፀጉርሽን። ጆካ እኔ ይሰማለሁ እንዴ? እያሳየኝ ስለሆነ ትሰማለህ። ይሄ ነው። አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ፀጉሯል። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው
ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴ እና ማህፀኔ አካባቢ ላይ በጣም ረግጠውኛል። እሱ ላይ ትንሽ እንትን እያለኝ ነው። ይህ እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው። ሽንቴን ስሸና ምናምን ትንሽ አመኛል። እግሬም ቆይ ላሳያችሁ። እግሬ አሁን ትንሽ እንትን እያለ ነው፣ ግን በጣም ነበረ እንትን ያሉኝ። እንዴት ነበር ጆከር? አዚዛ ብትጠራ አዚዛን እንጥራትና ሳውዲ ላይ በጣም ብዙ ነገር ሰፖርት የምታደርግ እሷ ስለሆነች አዚዛን ስለሆነ ይዘጋል። ታዩ አይ ቁስለነት ላይ ያለውና እኔ ግን ሁሉም ሰው መቃወም አለበት። ሰውነቴ ቅጥቅጥ ነው። ስንቀሳቀስ ምናምን በጣም ነበር የሚያመኛው። እዚህ እንትን ስላሉኝ ልጆች ነው እንጂ በጣም ይሄ እንዳለ ሙሉ ሰውነቴ ቅጥቅጥ ነበረ። ጥርሴ ማኘክ አልችልም፣ ምግብ እንትን ማለት አልችልም። ሾርባ ነበረ እየወሰድኩኝ እንትን ያልኩት። አታጥብቂው፣ ፀጉርሽን እንደሱ አታጥብቂው፣ ልቀቂው። እንትን አትበይ ብያለሁ፣ እንደሱ አድርጊው። ጆከር አሁን እሷ ሕክምና ሄዳለሁ ብላለች እና አዚዛ ደግሞ አዚዛን የምንነግራትና እንዴት በይሄ እነዚህ ሰዎች እዚህ በሚዲያ ብቻ አይደለም እነዚህ መቅረት ያለባቸው፣ ዋጋቸው ማግኘት አለባቸው። ችግሩ ምንድን ነው? ቲክታክ ላይ ይወራል፣ ቲክታክ ላይ ይቀራል። እንደነዚህ አይነት ለአንድ ሴት 3 ወንድ አፈር ብሉ። እናንተ ወንድ አይደላችሁ፣ እናንተ ወንድ አይደላችሁ፣ አፈር ብሉ። ሴት ልጅ ፀጉር፣ እኛን ሴቶች ነን ፀጉር የምንነጫጨው ምንነካከሰው ምናምን። እናንተ ወንድ አይደላችሁ። እኛ ሴቶች እርስ በርስ ስንሰባሻሾች እኛ ልጆቹን የሚያመጧቸው ይህን አይነት ድርጊት እያዩ እነ ሙባረክ ብዙ ሰዎች አሉ እና ስሊም ሁሉም ስላሉ ልጆቹን ማምጣት ያለባቸው እነሱ ናቸው። ወደ ህግ ወደሚባለው ነገር መነጋገር ካለብን እዚህ እንነጋገራለን። በዚህ ተነጋግረን የሚቀር አይደለም። እኔ ሲጀመር ወደዚህ ቦታ ስመጣ እንዳልኳችሁ በህይወቴ ቁማራሴ የመጣሁት ወደፊት ልሄድ ነው። እዚህ ጋር የሳምንት አጀንዳ ወይ የ3 ቀን አጀንዳ ሊሆን አይደለም። ቢቀር እንኳን እዚህ ጋር ነገሩ ቢዘጋ እኔ ወደፊት ሄዳለሁ። ኦልሬዲ ሞቻለሁ፣ 2 ጊዜ አልሞትም። ስሞት ግን ሀቄን አውጥቼ ወደፊት ማን እንደሚገለኝ ተናግሬ እውነቱ ወጥቶልኝ እሞታለሁ፣ መሞት ካለብኝ። ምክንያቱም እዚህ ጋር እየተባልኩ ያለሁት ከልጁ ጋር የሆነ ግንኙነት ኑሮ ሲበቃት ነው። የሆነ ነገር አጥፍታ ነው መጥቶ ይናገራል። አያቀኝም፣ አላቀውም። የጾታ ትንኮሳና የማንነት ትንኮሳ ነው እዚህ ጋር የተካሄደብኝ። ጥቃቴ ሀቄ ሳይወጣልኝ እኔ ወደኋላ አገር መግባት ካለብኝ መታሰርም ካለብኝ ይታሰራለሁ። ግን አሁን እኔ እስካሁን ድረስ ህግ ጋር ያልሄድኩት እኔ ከሱ ቀድሜ ያበልጋለሁ ብዬ ሄጅ እዛ ጋር ሌላ ክስ ስላለብኝ መቅረት ካለብኝ እሱን እዚህ ጋር የሚከታተልልኝ ሰው ስለሌለ ነው እስካሁን ያልከሰስኩት። አሁን ግን ኦልሬዲ ሶሻል ሚዲያ ላይ ወጥቷል። ጠላቴ ታውቋል። መሄድ ካለብኝ እሄዳለሁ፣ መግባት ካለብኝ እገባለሁ። ወደፊት አብሮኝ ከጎኔ ቆሞ የሚያግዘኝ ሰው ይቀጥላል። ከሌለም ደግሞ ብቻዬን ወደፊት እሄዳለሁ። ፍትሄን ሀቄን ሳላወጣ ወደኋላ አልልም። በቃ አሁን የህክምና ማስረጃዎችሽን በደንብ አስቀምጭ ምን በይና ከዛ ራስሽን የአገገምሽ ምን እያልሽ ክሱ መከታተል አለበት። ከዛ ውጭ ግን ይሄ ነው ቀድመሽ ፖሊስ ጣቢያ እንዳትሄጂ፣ ዋጋ ማግኘት ቀድመው አንቺ እንኳን ፖሊስ ጣቢያ የምትፈለጊ ከሆነ እነሱ የህግ ጥላ ስር ሲሆኑ ብቻ ነው። አንቺ አሁን ክስ ስላለብሽ እንዳትሄጂ ፖሊስ ጣቢያ። እነሱን እውነት ይሄን እንደማየቱ የሳውዲ ኤምባሲ ራሱ እነዚህን ሰዎች ኤምባሲው ያንቺን ክስ ተቀብሎ ኤምባሲው ነው እነዚህ ልጆች ገደል ማስገባት ያለበት። ኤምባሲ የሁላችንም ለአንቺም ለእኔም ለሁሉም እኩል የቆመ ነው። ያንቺን ክስ ተቀብሎ የሳውዲ ኤምባሲ እነዚህ ልጆች ጉድጓድ ማስገባት አለበት። አንቺ ግን ፖሊስ ጣቢያ የሚባል ነገር እንዳትሄጂ፣ ምክንያቱም ወረቀት ስለሌለሽ ኦልሬዲ እስረኛ ነው የሚያደርጉሽ። ገባሽ? እንዳትሄጂ። እኛ ሳውዲ ላሉ ኤምባሲ አሉ እና አዚዛ በደንብ አድርገን እንሄድ፣ እስከ ጥግ ድረስ ነው የምንሄደው። ይሄንን ነገር ማንም የሚያቆም የለም፣ ወደኋላ የሚሸሽ የለም። እሺ፣ ይሄ የአረብ ሀገር ጉዳይ ስለሆነ እንዳትሄጂ። ጆከር ጓደኛዋ ልጁን የት እንደሚኖር ምናምን አታውቅም። እሷ ጓደኛዋ ነች ልጁ ይኸውላቸው አሁን ፎቶ ስላለ ስልክ ቁጥሩ ምናምን ብዙ ሰው ስለሚያውቀው ኤምባሲ አሁን በዚህ ጉዳይ ላይ 10,000 ሰው ቁጭ ብሎ እየተመለከተ ሴት ልጅ ናት። ፀጉሯ ይሄ ፊቷን እያያችሁ ይሄን አይነት ድርጊት ተደርጎ ጸጥ ብሎ የሚመለከት ሰው ካለ እኔ አላውቅም። አሁን ሌላው ነገር ጉዳዩን መያዝ ያለባቸው ኤምባሲዎች ናቸው። ኤምባሲ ላይ ይህንን ነገር ቁጭ ብሎ ይመለከታሉ፣ ሼር ይደረግላቸዋል። በዚህ ሰዓት ኤምባሲ በ24 ሰዓት ውስጥ 24 ሰዓት ባልሞላ ሰዓታት መያዝ በቁጥጥር ስር መዋል ይችላል። ኤምባሲ ትናንትና ሄጄ ነበር። ኤምባሲ ሄጄ ነበረ።
ብዙም እንትን አላሉኝም። ሄጄ ሳዋራው ሙሉ እንትኑን ስጭኝ አለኝ። ሙሉ የእሱን ኢንፎርሜሽን ምንም አይነት ፎቶውን አሳየው፣ ፎቶውን ሰጠው፣ ስሙን ሰጠው። ከዛ ውጭ እኔ ሰውየውን አላውቀውም፣ ምንም አይነት እንትን የለኝም። ፎቶውን ከሰጠውና ስሙን ከሰጠው እነሱ አጣርተው ሊደርሱበት ይገባ ነበር። ከዛ ምንም አይነት እንትን ከሌለሽ እርግጠኛ ነሽ በአንድ ቀን አይቶ ወዶሽ ነው የተባለው? እርግጠኛ ነሽ በአንድ ቀን አይቶ ስለወደደሽ ነው እንደዚህ እንትን ያለሽ ነው የተባልኩት። ከዛ ምንም አይነት ግንኙነት ለምን አመትስ ለምን 10 ዓመታት ብትቀመጭስ እንደዚህ ሴት ልጅ እንደዚህ መደብደብ አለባት? ስለዚህ ቁጥራቸውን ተቀብዬ መጣሁ። ዛሬ ስልክ ቁጥሩን አፈላልጌ ስልክ ቁጥሩን ልኬላቸዋለሁ። ሙሉ አድራሻውን ልኬላቸው ማለት ቁጥሩን ልክ ያለው ስሙን ልክ ያለው ፎቶውን ልኬላቸዋለሁ። ዛሬ በዋትሳፕ የሚያስፈልገውን ነገር እንትን ብያለሁ። ምንድን ነው ያሉሽ? በአንድ ቀን ነው ወይ እንደዚህ የምትደበደብ? በአንድ ቀን ትውውቅ ነው እንደዚህ የተደበደብሽ? በአንድ ቀን ትውውቅ ነው ወደድኩሽ ብሎ እንትን ያለሽ ምናምን አሉኝ። ሁለት ሆነው ነው እንትን ያሉኝ። አዎ አንድ ቀን ነው። ከዛ በፊት ምንም እንትን የለንም። እርግጠኛ ነሽ ለ3 ነው የደበደቡሽ አለኝ። አዎ ለ3 ነው የደበደቡኝ አልኩት። ምንም አይነት እንትን የለንም ማስረጃ አምጪ አለኝ። በቃ እጄ ላይ ምንም ነገር ስለሌለ ልውጣና አፈላልጌ ስልካችሁን ስጡኝ በዋትሳፕ ልክላችኋለሁ አልኩኝ። ወጥቼ ስልክ ቁጥሩን እንደምንም ፈልጌ አገኘው። ስልክ ቁጥሩን ዛሬ ከፎቶ እና ፀጉርሽንም ሁሉንም ሰውነትሽን አሳይተሻቸዋል? ኦልሬዲ ቲክቶክ ላይ እየተፖስተሽው እና ፎቶሽ እየተንሸራሸረ ያለ አንቺ ነው አለኝ። ተሸፍኜ ነው ሄጄ የነበረው። አሁን ነኝ አልኩት። ምንም ነገር አልጠየቀኝም፣ አልከፈትኩም፣ ምንም ነገር አላሳየውም። ጆከሪ አንዴ ላውራ። የኔ ቆንጆ አይዞሽ፣ በደረሰብሽ በጣም አዝኛለሁ። አንዴ ጆከሪ ስራ ስለምገባ ነው። በተለይ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ አላቅም በምን አይነት መንገድ ቪዲዮ መስራት እንዳለባቸው ሳውዲ አረቢያ ኤምባሲ ላይ እንደዚህ ነው። በቃ ቪዲዮሽን ላኪልኝ፣ ኤምባሲውን ይዘን ኤምባሲው ጋር እንሄዳለን። እንደ ማህበሩ ብለን የምንጠይቃቸው ደን ኤምባሲው ጋር እንሄዳለን። እዚህ ሀገር የሳውዲ ኤምባሲ አለ፣ እዚህ ስንት ሀገር እንሄዳለን። በየሀገራችን ያለ የሳውዲ ኤምባሲ እንሄዳለን። ስታውቀው ነው። እኔ አሁን የልጁ ቁጥር ካላት ለሳኡዲ ፖሊስ ቢያመለክት በፖሊሶቹ ለኤምባሲው ቢያመለክቱ እንጂ እቺ ልጅ ቀጥታ ኤምባሲው ጋር በከይት ምንም አይነት መፍትሄ እንደማይሰጧት እናውቃለን። ምን ሳኡዲ ውስጥ ያለው ሰው ማን ነው? ሳኡዲ ደግሞ እሉዬ ይኸውልሽ፣ እሷ አሁን አረብ ሀገር ላይ ምን አለ መሰላችሁ፣ ወረቀት የሌሉ ልጆች ጉዳት ሲደርስባቸው ሄደን መክሰስ አይችሉም። ለምን እንደሆነ ታውቂያለሽ? እነሱም ታሳሪ ስለሚሆኑ ገባሽ? አሁን እሷ ብትሄድ ኦልሬዲ በህግ ጥላ ስር ነው የሚያደርጓት። ይሄንን ነገር ኤምባሲው ነው። እኛ ደግሞ ጫና የምናደርገው የሳኡዲ ኤምባሲ ላይ ነው። አንፋታም ኤምባሲው። ኤንዌይስ አንዴ መሲ ይቅርታ የኔ ቆንጆ፣ በደረሰብሽ ነገር በጣም አዝኛለሁኝ። የተቻለንን ነገር ሰፖርት አድርገንሽ እንድትታከሚ እናደርግሻለን። ግን እኔ አሁን ኤምባሲ የሚሄዱ ማን ናቸው ኤምባሲ ውስጥ ያሉትኝ? ይች ልጅ በዘሯ ምክንያት ነው ማነሽ እየተባለች ነው አይደል የተደበደበችው። ስለዚህ እኔ ሳኡዲ ውስጥ አማራዎች የላችሁም? አትደራጁም? እርስ በርሳችሁ አትጠባበቁም? ትላንትናም እየሰማን ያቺ በአማራነቷን አይደለ ያ ሁሉ መከራ እየደረሰባት ትሞታለች አለች እየተባለ እየሰማን ያለ ነው። እኛ ምድር ላይም እየተገደልን በውጭም እየተገደልን። እንዴት ነው የሚቻለው ግን? በማንነታችን ተደራጁ። ሳኡዲ ላይ አማራዎች ነው አላችሁ፣ በጣም ብዙ አማራዎች አይደል? ዋይ እንዴት እንደዚህ እስከ አንቺ ስትጠቂ ለምንድን ነው ሌላው ሆ ብሎ የማይነሳው? ዋይ ናት እንዴ? አልበዛም እንዴ? ሲሪየስ እኔም ኤምባሲ ላይ ፍትህ ታገኛለች ብዬ አልገምትም በጭራሽ። እነማን ናቸው ኤምባሲ ላይ የተቀመጡት? ስለዚህ የዚች ልጅን እውነቴን ነው፣ እዛ ያላችሁ አማራዎች ራሳችሁ መልሱን መልሱት። በጣም ነው የሚያሳዝነው። አይዞሽ ግን ካጠገብሽ ነኝ። እሺ እናቴ ሁላችንም ሀገራችን ባለው ሳኡዲ ኤምባሲ እኮ መሄድ እንችላለን። አንቺ አሜሪካን ያለው ሳኡዲ ኤምባሲ ትሄጃለሽ። ሁሉም በየሀገራችን የት ከተማ ነው የአንቺ ከተማ? የእናንተ ከተማ የት ነው? ሪያድ ናት። ሪያድ ነው። የልጁን ቁጥር እያላችሁኝ ላላችሁት የልጁን ቁጥር ሳፈላልግ 2 ቁጥር ነው የሚጠቀመው። ይሄ እኔ ያገኘሁት ቁጥር በሱ ስም የወጣ ሲም አይመስለኝም። በሱ ስም የወጣ ሲም ካርድ አይመስለኝም ቁጥሩ። ያኛውን ቁጥር እያፈላለግኩ ነው። እሱን ካገኘው እሱን እንትን ማለቱ ቀላል ነው የሚሆነው። ይሄም ከሱ ጋር ነው። ሰው ደውሎለት ሞክሮት አይቶታል። ግን አሁን ላይ አያነሳም። ሰው ሲደውልለትም ምንም እንትን ምላሽ እየሰጠ አይደለም።
እስኪ እኔ ልናገር ትንሽ እና እኔ ውጭ ላይ ዲያስፖራ ላይ ያላችሁ እህት ወንድሞቼ ልብ ብላችሁ አድምጡኝ። እንደው በእኛ እኛ በምን ሌላ ነገር እንሰራለን ምንል ብለን የምናስብ ሰዎች እንኳን በዘር ሌላ ስደት ላይ ያለ ሰው በዘር እንዴት ይከፋፈላል? እንዴት እንዲህ ያደርጋል? እኛ ህዝባችን ነው የምናነቃው። እንደዚህ አይነት ነገሮች ግን ሀፕን ሲያደርጉ ኢሮፕና አሜሪካ የምትኖሩ ልጆች ሰልፍ አድርጉ። በኤምባሲያቸው ሄዳችሁ ሰልፍ አድርጉ። አረብ ሀገር ላይ ሰልፍ ነው። በዚህ አጋጣሚ አረብ ሀገር ላይ ላላችሁ እህት ወንድሞቼ ከልብ ነው ማዝ ነው ከልቤ ነው ማዝንላችሁ። የምሬን ነው። እኔ አረብ ሀገርን አውቀዋለሁ። ዱባይ ላይ 10 ዓመት ነው የኖርኩት። እንደ ልብ ማይነገርበት እንደ ልብ ማይከሰስበት ምንም ነገር ማድረግ ማይቻልበት ሀገር ነው። ህግና ህጉን ግን ይዛችሁ ማስረጃ ይዛችሁ ህጋዊ ሆናችሁ ግን ሁሉን ነገር ማድረግ ትችላላችሁ። ምንም የምትረበሽበት ነገር የለም። አንቻውን ተረጋጊ፣ ራስሽን አረጋጊ። ይሄ የመግደል ሙከራ ነው። ሌላ አንድና አንድ ምንም ነገር የለውም። የመግደል ሙከራ ነው። ምንም ነገር ዋቴቨር ምንም አይነት ሪሌሽንሽፕ ይኑርሽም አይኑርሽም ይሄ የመግደል ሙከራ ነው። እዛ አማራ ሁኝ ትግሬ ኦሮሞ ምናምን የሚባል ነገር ፖለቲከኞች ካልሆኑ ዲቴል ሌሎች እንደዚህ አይነት ነገር ላይረዱ ይችላሉ። እንደ ኢትዮጵያውያን ግን ኢትዮጵያ አንድ ጄኔሬሽን ሉዝ አድርጋለች። ኢትዮጵያውያኖች ማፈሪያዎች ናችሁ። ይህንን ማመን ያስፈልጋል። የሆነ ቦታ ላይ የአማራ ኩላሊት መድኃኒት ነው ተብሎ ሲበላ ዝም ያለ ትውልድ የከሌት ልኮ አንዳ ቤት አህያ ተሸጠ ሲባል ግር ብሎ የሚመጣ ትውልድ ፈጥረናል። ዛትስዋይ ዛሬ በየቦታው ትገደላለህ፣ በየቦታው ትረሸናለህ፣ በየቦታው ትገፋለህ። በብሔር ተከፋፍለህ ራስክን ሌላ ብሔር እንኳን ሌላ ዜጋ እንኳን ቢያጠቃችሁ ዲፌንድ መደራረግ አትችሉም። ሌላ ዜጎች እኮ በፖለቲካ ልዩነት እንኳን ኖሯቸው እቁብ አላቸው፣ እድር አላቸው፣ ኮሚዩኒቲ አላቸው። ኢትዮጵያ ግን እንደ ኢትዮጵያ ግን በጣም የወደቀ ጄኔሬሽን ነው ያለው። ሀሜተኛ የሆነ ወረኛ የሆነ ልክ በቃ ፌመስ የፌመሱ ሰዎችን ብቻ አንጠልጥሎ መሄድ፣ ታላላቅ ሰዎች ጋራ መላተም ምናምን ማለት በቃ አለቀ። ሌሎች ሰዎች ቲክቶክን የት ቦታ ደርሰውታል? የት ላይ ነው የደረሰው? ዛሬችን እህታችንን እኮ ፍትህ ማግኘት ነበረባት። አንድ ቀን መዋል ማደር አልነበረባትም። እቺ እህታችን አይኗ እስኪጠፋ ድረስ እንደዚህ ተሆኖ እንደ ኮሚዩኒቲ የኢትዮጵያ ኮሚዩኒቲ አለን ብለን ብናስብ እንደዚህ ደረጃ የበሰበሰ ትውልድ ፈጥረን ኤምባሲውም ቤተክርስቲያኑም በኤምባሲ ትደነቃላችሁ እንዴ? ቤተክርስቲያኑ ላይ ያለው ማን ነው? ሂዱና የኢትዮጵያን ቤተክርስቲያኖች ሂዱና ፈትሿቸው። የነሳዊሮስ ቡድን ነው ያለበት። ድቁና ያልተማረ ሰው ገብቶ ሲቀድስ ሲያሳልም ታዩታላችሁ። አረ ትውልድ እየጠፋ ነው። አረ ኢትዮጵያ ሊቃውንት እያጣች ነው። አይሰማችሁም እንዴ? እህት ወንድም የላችሁም? አረብ ሀገር ላይ ያሉ ሴቶች እኮ ጸሎት ለማድረግ እንኳን እኮ ጊዜ ያገኙ ጸሎት ለማድረግ እንደው እኛ ህጋዊ ወረቀት ያለን ሴልስ ላይ ወይም ሌላ ሲሲቲቪ ላይ ምንሰራ ልጆችስ እንደ ልባችን እንሆን ነበር። ዊክሊ ዋን ዴይ ኦፍ ወስደን ምናምን የሆነ ቦታ ገብተን እንወጣለን። አረ ሴቶች እኮ ተሰቃዩ። አረብ ሀገር ላይ ያለች ሴት እንዴት እንደዚህ ትመታለች? ጸሎት ለማድረግ እንኳን ተደብቃ ሽንት ቤት ላይ እንኳን ጸሎት የማድረጊያ ጊዜ የሌላት ሴት። ምን አይነት ጭካኔ ነው? ምን አይነት ቤተሰብ ነው ያሳደጋቸው እንዴ? ይህንን ያላወገዘው ኦሮሞ በለው ትግሬ፣ አማራ፣ ደቡብ፣ ሲዳማ ይሄ ኢትዮጵያዊ ነኝ ምናምን ብለህ ብዘምር ከአንተ ጋር ኢትዮጵያ መባል ያቅለሸልሻል። ከእንደነዚህ አይነት ሰዎች ኢትዮጵያዊ መባል በጣም ነው የሚያሳምመው። እንደ ይሄ ህዝብ አያሳዝንም እንዴ? እንደው አገር ላይ ያለው የፖለቲካ ትኩሳት ነው ምናምን ብለን እንለፋቸው። በውሸት ታሪክ የእውነት እየሞተ ያለ ህዝብ ከባህር ዳር አዲስ አበባ ትገባም ተብሎ 13 ሚሊዮን ብር ይጠየቃል። ጭራሽ አረብ ሀገር ድረስ ተከትሎ እንዲህ አይነት ነገር ይኬዳል እንዴ? ተው እንጂ ጎበዝ። እንዴ ይሞታሉ ምንላ አይሞቱም። ሀብታሞች ናቸው ያልናቸው ሰዎች እኮ ዛሬ ቁም እስረኛ ሆኖና አላሙዲንን አይተናል እኮ። መሰበር ይመጣል እኮ፣ መቀንጠስ ይመጣል እኮ። እንዴ ባለስልጣኖች እኮ አልፈዋል እኮ፣ ባለ ሀብቶች እኮ ሞተዋል። ሊሞቱ አይችሉም የምንላቸው ባለስልጣኖች ጀግናዎች ሁሉ አልፈዋል እኮ። መሰዋት አለ፣ መሞት አለ፣ የመኪና አደጋ ይደርሳል። እንደው ለህሊናችሁ ብትኖሩ ምን አለበት እንዴ? ምን አይነት ቤተሰብ ነው ያሳደጋችሁ? ከምን አይነት ቤተሰብ ከምን አይነት ማህፀን ነው የወጣችሁት?
ሴት እህት እናት የላችሁ። ስለዚህ እንደ ኢትዮጵያ የከሰረ ትውልድ አለ። ጆከር ከአንዳንድ ልጆች ጋር ተገናኝተን በጣም መሰራት ያለበት ትውልድ ነበር። አንዴ ሚዩት አድርጊ። ዶክተር ሚዩት አድርጋት አንዴ። እያያችሁ እነ ዳንኤል ክብረት ለምን ይመስላችኋል ዲያስፖራ እየተለያየ መምጣት ሲታወቅ ዲያስፖራ መጥቶ እንዳይቀበር እስከመባል ተደረሰ? ለምን? ኢትዮጵያውያን ተበታትነሃል። ቤተ ክርስቲያኑን ለብቻ ይዛል። የኦሮሞ ሲኖዶስ፣ የትግራይ ሲኖዶስ፣ የአማራ ሲኖዶስ ምናምን እያልክ ገብታል። በብሔር ተከፋፍላል። ከዛስ እየከፋፈለ ይበላሃል። ከዛ በኋላ የሉሲፈር ሰጋጅ ሆነ ትቀራለህ። ይሄ ነው እየሆነ ያለው። እንደ ኢትዮጵያውያን የምትደራጅ ካለ እንደ ኢትዮጵያውያን ተደራጁ። እንቅፋት የሆኑ ትግሎችን ታገሉ። እንዲህ አይነት አሰራሮች፣ እንዲህ አይነት ግፎች እየተፈጠሩ ያሉት አንድ ስላልሆንን ነው። ሌላ ምን አንድና አንድ ምንም ነገር ልታመጡለት አትችሉም። ዳንኤል ክብረት በሚኒስትሪ ሚዲያ ወጥቶ ነው ዲያስፖራ ሊቀበር እንዳይመጣ ተውን ነው ያሉ። እንደዚህ ከመባል ወዲያ ምን እንድትባሉ ፈልጋችሁ ነው? ስለዚህ እባካችሁ አሁን ስፔሻሊ አረብ ሀገር ላሉ ሴት እህቶቻችን እንደ በዚህ ልክ ምን አደረጓችሁ? ግማሹ ገንዘባቸውን ይበላል። ወንድሞቻቸውን ለማምጣት የሆነ ገንዘብ ሰጠው ገንዘባቸውን ይበላሉ። የሆነ ቦታ ላይ ሂደው ጥያቄያቸው አይመለስም። መሬት ገዝተው መሬታቸው ይፈርሳል። ቤት ሰርተው ቤታቸው ይፈርሳል። በስንቱ ይሰቃዩ እነዚህ ሰዎች። እና እባካችሁ እንደ ኢትዮጵያ መቆም ያስፈልጋል። ከታች ያላችሁ ታፕታፕ አድርጉ። ይሄ እንደ ቀልድ ፍና ወይ ሳሪ ቀጥይ። እሺ እሙዬ መታለች። እሙዬን አስገባልኝ። ስልክ ቁጥር አለ። አንድ የሚያግዘን ሰው አለ። እሷ ትደውልልን እና ወደ እንትኑ ዋሴ ላውርድህ አለ። ዋሴ እሙዬ ነይ ግቢ። አሁን የምሰጥሽ ስልክ አለ። ደውይና እንትን በይልን። እንኳን እየሞከርኩ ነበረ። እሙን አስገባት። አበባ ስጭ እሙዬ፣ አበባ ስጭ እሙ ነይ። ምናልባት ጉዳቷን ላላያችሁ ፊቷን እያያችሁ ነው። ጥርሷ እያያችሁ ነው። ጥርሷ አንዴ አያት እየሰጠች ነው። ዞር በይ እስኪ እሙ ደግበሽ አበባ ላኪ። አበባት አስገብተዋል። ያው በመጀመሪያ እግዚአብሔር ፈጣሪ እንኳን ማረሽ። ግን እንደ ሴት፣ እንደ እህት፣ እንደ እናት፣ እንደ ሰው እኛውን የምንጮኸው እዚህ ጋር ሁላችንም በሆነ ቤት ስንጠራ የምንመጣው እንደ ብሔር፣ እንደ ዘር፣ እንደ ምናምን፣ እንደ ሃይማኖት ሳይሆን እንደ ሰው ነው። በቃ እንደ ሰውኛ ፍትህ ይገባሻል። እንዲህ ሆነሽ ተቀጥቅጠሽ፣ እንዲህ ሆነሽ በተለይ በአረብ ሀገር ለዚህ ለመሆንሽ ሁሉንም ሴት እንደምናደርገው እናግዝሻለን። ምንም ችግር የለም። በዚህ ደግሞ ቃል እገባልሻለሁ። አንዳንድ ጊዜ እኛ ላይ ያለው ነገር በጣም ችግር ነው። ችግሩ እኛ ላይ ይበረታል። ግን በጣም የሚገርመው ደግሞ እንደምንለው ሁል ጊዜ ሙባረክን ማስገባው እዚህ ቲክቶክ ላይ የምናየው ለፌመሶች ብቻ ነው። የአረብ ሀገር ልጆች በጣም ብዙ በሚሊዮን የሚቆጠሩ ሙተዋል፣ በብዙ ነገር ሙተዋል። ግን ማንም ሀግ የሚላቸው የለም። የአረብ ሀገር ሲሆኑ አይታዩም፣ ሴት አይደሉም። ፌመሶች ሲሆኑ የሌላ ሀገር ሲሆኑ ግን ሴት ይሆናሉ። ስለዚህ ይህ ነገር የተለመደ ስለሆነ እኛ እንደምናደርገው ወደ መፍትሄ እንሄዳለን። አይዞሽ እህቴ እሙዬ፣ የሰጠውሽ ቁጥር አለ። እሷን ያለውን ነገር ጠይቂያትና እዛ ቦታ ላይ ደውለሽ እንትን በይልን፣ አንቺ ሶልቭ አድርጊልን። ይቅርታ ጋር እሙና ቀኑ ደግሞ እንትን ፎሎ ተደራርገው ማውራት አለባቸው ሞር ማለት ነው። ቀኑ ሆስፒታል መሄድ አለብሽ፣ እንትን ማለት አለብሽ። ሙባረክም ስለመጣ ሙባረክም ደግሞ በልጆቹ በኩል ሰፖርት ያደርጋል። ችግር የለም። እሙዬ በደንብ ጠይቂያትና የት እንደሆነች ምን እንደሆነች። እንግዲህ እሙዬ ብዙ ጊዜ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ሰላም ነው። አንድ ደቂቃ ወንድም፣ ሳውዲ አረቢያ ላይ በጣም ብዙ ጊዜ እንትን የምታደርግልናት ከኤምባሲም ከሕክምናም ከመንግስት አካልም ከፖሊስም ብዙ ነገር የምታደርግልልሽ ስለሆነች ከዚህ በፊት የተደበደበች ልጅ አስወጥተን ኢትዮጵያ ስለላክን ያው
እሷ ታግዝሻለች። አውሩ እናንተ። እሺ ሚዩት አርጋል። እሺ አሁን ፎሎ አደርግሻለሁ። ፎሎ አድርጊያታኒችው በእኔ አካውንት ፎሎ አደርግሻለሁ። እሺ ቁጥርሽን ላኪልኝ። እኔ ልኬልሻለሁ ዋትሳፕ ላይ የእሷ እሺ ሙባረክ ስለመጣ ሙባረክ እስኪ ያለውን ነገር አሳዩ። የደበደቧት የእናንተ ልጆች ናቸው። ሴት ናት። እንግዲህ ለሴት ልጅ እኔ ብሔር አላት ብለን ምንም አይነት የምንሰነዝረው ነገር አይኖርም። ይኸው ጸጉሯን ይታያል። ጸጉሯን በእጃቸው ነው ስበው እንትን ያሉት። ወደዛ ራቅ በይ እስኪ ትንሽ። ወይኔ ይታያል ጸጉሯ። ቀጥ በይና ፊትሽን እና ጥርስሽን አሳዩ። ወደ ውስጥ ያለው ጥርሷን በዞር በይ። ጥርሷም ተሰብሯል። ይሄ አገጬ እንትን አይልም ነበር። ልጁ ጋር የተገናኙት በአጋጣሚ ነው የተገናኙት። ትንሽ ዞር በይ እስኪ። በዚህኛው በኩል ያለው ይሄኛው ቁስልሽን አሳይ። ይኸውልህ እንደምታየው ነው። ሁሉ ይሄ ጠቆሮ ተመታ ነው ማለት ነው። አይኗ ሁሉ አጠቃላይ የተመታ እንጂ ጥርስ ያለ የተነቃነቀ አገጬ ላይ እንትን አለው ተነቃንቋል። ምንድን ነው ችግር? እስትራ ላይ ነው የተገናኙት። አብራ ነው የተደበደበ ነው። በነገራችን ላይ ሰውነቴ ሙሉ ቅጥቅጥ ነው። እኔ በጣም ወላሂ ምን እንደተፈጠረ ከመጀመሪያው ጀምሮ ከማን ጋር እንደሄድሽ ይህን ጉዳት ያደረሱብሽ ምን አይነት ሰዎች እንደሆኑ አስረጁ ለሙባረክ። እሺ ወይ ሰላም። በመጀመሪያ ጓደኛዬ ጋ የሆነ ስራ ልናወራ ነበር የወጣ ነው። እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ ከልጆቹ ጋር ትተዋወቅ ነበረ። የበፊት ጀማዎች ናቸው ልጆቹ። እራት በላን። እራት በልተን ስንጨርስ ያ ፕሮግራም አለና እዛ እንሂድ ሰሞኑን ሄድ ምናምንም ስለሆነ ተባብለን ሄድን። ለቦታው ስትራሃ የሚባል ቦታ ነው እንትን ካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋ እንትን አለ፣ ወድጄሻለሁ ተመችተሽኛል እና እኔ ጋ ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም፣ ራስን ችለህ ተዝናና፣ እኔ ራሴን ችዬ ነው የምቀመጠው፣ በቃ የትም ቦታ ሲሄድ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የእነሱ ጀማቸው ስለሆነች ተናደደ። ጸጉሬን ምናምን ይዞ ነበረ እና እሷ አለቀሰች። እሷ የትም ቦታ ተከብራ